ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው 90ኛ ዓመት የምስረታ በዓሉን ያከበረው የኢትዮጵያ አየር ኃይል እጅግ ዘመናዊና አደገኛ የተባሉ የጦር መሳሪያዎችን ይፋ ካደረገ በኋላ የተለያዩ የመረጃ ምንጮች እየጠቆሙ እንደሚገኙት የተባበሩት አረብ ኤምሬት ለኢትዮጵያ አደገኛ የተባሉ የጦር ጀቶችን በስጦታ መልክ ልታበረከት መሆኑን የሚገልጹ መረጃዎች ይፋ ወጥተዋል። የተባበሩት አረብ ኤምሬት ለኢትዮጵያ የምታስታጥቃቸው እነዚህ አደገኛ የጦር መሳሪያዎችንም ተከትሎ የኤርትራ መንግስት የተለያዩ እንቅስቃሴዎችን እያደረገ ይገኛል። በሚዲያ በተከፈተው ዘመቻ ላይም የኢትዮጵያን ባህር እንደዘጋንና ኢትዮጵያን ባህር አልባ ወደብ አልባ እንዳደረግናት ሁሉ አሁንም ደግሞ የአየር ክልላችንን በመዝጋት የአየር ክልል የሌላት ሀገር እናደርጋታለን እያሉ ይገኛሉ። ከኤርትራ በኩል የተከፈተውን ዘመቻ እንዲሁም ደግሞ ኢትዮጵያ ከተባበሩት አረብ ኤምሬት የምትታጠቀውን አደገኛ የጦር ጀት ተከትሎ በአፍሪካ ቀንድ ላይ እየተፈጠረ ያለው ውጥረትና እየተሰነዘሩ ያሉ አስተያየቶችን በተመለከተ ዝርዝር መረጃ ይዤላችሁ ቀርቤያለሁ። ሁለተኛው መረጃችን የሚሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብጽ መካከል ያለውን ውጥረት ለመፍታት አደራዳሪ ሽማግሌ ለመሆን እቅድ እንዳላቸው ከገለጹ በኋላ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት እንግዳ በግብጽ ካይሮ ተገኝተዋል። በግብጽ ካይሮ ጉብኝት ካደረጉ በኋላ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንዲሁም ደግሞ ከግብጽ የውጭ ጉዳይ ሚኒስትር ጋር መገናኘታቸው ተገልጿል። እኚህ የአሜሪካ የውጭ ጉዳይ ሚኒስትር ከግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር በነበራቸው ቆይታ የተለያዩ ነጥቦች ላይ ተወያይተዋል። የውይይት ነጥቦቹ ላይ እነምን ተነሱ፣ እነማንስ ተነሱ የሚለውን ጨምሮ ቀጣይ እኚህ የአሜሪካ የውጭ ጉዳይ ሚኒስትር ጉዟቸውን ወዴት ሀገር አድርገዋል በሚለው ጉዳይ ላይ የተነሱ ሀሳቦችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ቀዳሚው መረጃም ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሆነው በአፍሪካ ቀንድ ከሚገኙ ሀገራት ጋር ጠንካራ የተባለ ግንኙነት ያላት የተባበሩት አረብ ኤምሬት የኢትዮጵያን የቀይ ባህር ጥያቄ መነሻ በማድረግ እንዲሁም ደግሞ በቅርቡ ከእስራኤል መንግስት የራስ ገዛ አስተዳደር የነበረችው ሶማሊላንድ የሉዓላዊ ሀገርነት እውቅና ማግኘቷን ተከትሎ የተባበሩት አረብ ኤምሬት በአፍሪካ ቀንድ በሚገኙ ሀገራት ወደቦች ላይ የነበራትን ሚና እንድታጣና በአፍሪካ ቀንድ ላይ የገነባቸውን ሀያልነት ጠንካራ የተባለ የሁለትዮሽ ግንኙነት እንዲላላ ለማድረግ ሶማሊያ፣ ግብጽ፣ ኤርትራ፣ ጅቡቲ፣ ሌሎች ሀገራት ጭምር በጋራ በመሆን እየሰሩ ባሉበት በዚህ ወቅት ላይ በሳውዲ መንግስትና በተባበሩት አረብ ኤምሬት መካከል በተፈጠረው ፉክክር የተቀሩ ሀገራት ከሳውዲ መንግስት ጋር ሲያብሩ፣ ኢትዮጵያ ግን ከተባበሩት አረብ ኤምሬት ጋር ያላትን የሁለትዮሽ ግንኙነት እያጠናከረች ትገኛለች። ከተባበሩት አረብ ኤምሬት ጋር የሁለትዮሽ ግንኙነቷን ያጠናከረችው ኢትዮጵያ የተለያዩ ድጋፎችን ከተባበሩት አረብ ኤምሬት ስታገኝ መቆየቷን የሚታወቅ ነው። ታዲያ አሁን ላይ 90ኛ ዓመት የምስረታ በዓሉን ያከበረው የኢትዮጵያ አየር ኃይል አደገኛ የሚባሉ የጦር መሳሪያዎችን፣ ጀቶችና ድሮኖችን ይፋ ባደረገ ማግስት ላይ በግብጽ፣ በኤርትራ እንዲሁም ደግሞ በኢትዮጵያ ላይ ጦራቸውን ለማቀባበል የሚንቀሳቀሱ ጠላት ሀገራት በሙሉ የተለያዩ አሰላለፎችን ለመመስረትና በአፍሪካ ቀንድ ላይ ያለውን ውጥረት በማባባስ የትኩረት ማዕከላቸው ወይም ደግሞ ኢላማቸው ኢትዮጵያን አድርገው እንቅስቃሴ ጀምረዋል። በአፍሪካ ቀንድ ላይ የኢትዮጵያን የቀይ ባህር ጥያቄ መነሻ በማድረግ በተፈጠረው ውጥረት ላይ የኢትዮጵያን የቀይ ባህር ጥያቄና ኢትዮጵያ ባህር ያስፈልጋታል የሚለው ሀሳብን የተለያዩ ሀያላን ሀገራት እየደገፉት ሲሆኑ የተባበሩት አረብ ኤምሬት ጥያቄው ከተነሳበት ጊዜ ጀምሮ ከኢትዮጵያ ጎን በመሰለፍ ኢትዮጵያ ወደ ቀይ ባህር የምትጠጋባቸውን አማራጭ መንገዶችን ስታፈላልግ ቆይታለች። ታዲያ አሁን ላይ የተባበሩት አረብ ኤምሬት የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል ባቀረበበት ወቅት ላይ ካሳያቸው እጅግ ዘመናዊ የጦር ጀቶችና ድሮኖች በተጨማሪ በዓለም ላይ ሁለገብ ጀት ተብሎ በየትኛውም የጦር አውድ ላይ መንቀሳቀስ የሚችል መልክዓ ምድራዊ ሁኔታዎች የማይገድቡትና አደገኛ የተባለውን የሚራግ 2000 የጦር ጀት 20 የሚሆን ቁጥር ያላቸው ጀቶችን ለማስታጠቅ የሚያስችል ዝግጅት መጨረሷን እንግዲህ አፍሪሚኒስት ድረገጽን ጨምሮ አረብ ሚሊት የመሳሰሉ የተለያዩ የሚዲያ ተቋማት ጭምር ይህንን መረጃ እያጋሩት ይገኛሉ። አፍሪሚኒስት የተባለው በምስራቅ አፍሪካ በተለይም ደግሞ በተለያዩ የጀት እንቅስቃሴዎችን በተመለከተ የሳተላይት መረጃዎችን
ጭምር በማቅረብ የሚታወቀው የሚዲያ ተቋም ታዲያ ኢትዮጵያ በቀጣዮቹ ጊዜያት ላይ ከተባበሩት አረብ ኤምሬት ቁጥራቸው 20 የሚጠጉ ሚራግ 2000 የጦር ጀቶችን እንድትታጠቅ የተባበሩት አረብ ኤምሬቱ ፕሬዝዳንት መሐመድ ቢን ዛይድ ውሳኔ ማሳለፋቸውንም ይፋ አድርጓል። ይህም መነሻ በማድረግ ከኤርትራ ከግብጽ እንዲሁም ደግሞ የኢትዮጵያን የጦር አቅም መጠናከር የማይፈልጉ ሀገራት በሙሉ የተለያዩ አስተያየቶች እየተሰጡ ይገኛሉ። የኢትዮጵያ የአየር ኃይል ይህንን ክብረ በዓሉን ካከበረ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ አስገራሚ የተባለ ማስጠንቀቂያ ያዘለ መልእክታቸውንም አስተላልፈዋል። የተለያዩ የኢትዮጵያ ጠላት ሀገራት ራሳቸው በተለያዩ በሚግ 29 የመሳሰሉ የጦር ጀቶች ላይ በተገደበ አቅማቸው ላይ ሱ-30 እና ጄሲ 10ን የመሰሉ አደገኛ የጦር ጀቶችን ከታጠቀችው ኢትዮጵያ እንዲሁም ደግሞ ድሮኖችን እያመረተች ከምትገኘው ኢትዮጵያ ጋር የገቡበትን ፉክክር በመተው አሁን ላይ አዋጩ መንገድ የሚሆነው በጋራ መስራት፣ በጋራ መለወጥ፣ በጋራ ኢኮኖሚያዊ እድገት ማስመዝገብ እንደሆነ ጭምር ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛው መልእክታቸው ላይ እንደገለጹ ኢትዮጵያ ብሔራዊ ጥቅሟን እንዲሁም ደግሞ ሀገራዊ ክብሯን የሚዳፈር የትኛውም አካል ላይ ምንም ማስተባበያ ሳትወስድ እርምጃ እንደምትወስድ ጭምር ማረጋገጣቸውን ተከትሎ የኢትዮጵያ አየር ኃይል አሁን ላይ ካለበት አቋም በተጨማሪ ወደ 5ኛ ትውልድ ዘመናዊ የጦር አቅምን በመገንባት እየተሻገረ ያለበትን ሁኔታ መግለጻቸው ለኤርትራና ለግብጽ ያልታሰበ መርዶም ሆኖባቸዋል። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል በተከበረ ማግስት እንደ ግብጽ እና ኤርትራ ያሉ የተለያዩ የሚዲያ ሰራዊቶች የተለያዩ የዩቲዩብ አካውንት ያላቸው እንዲሁም ደግሞ የኤርትራና የግብጽ መንግስት ሐሳብ የሚያቀነቅኑ ጋዜጠኞችና ፖለቲከኞች በሙሉ የግብጽን የጦር አቅም ከፍ አድርጎ ለማሳየት የተለያዩ ጥረቶችን በአሁኑ ወቅት ላይ እያደረጉ ይገኛሉ። ከዛም በተጨማሪ የኤርትራ የሚዲያ አክቲቪስቶችና ፖለቲከኞችም ኤርትራ የታጠቀቻቸውን የጦር መሳሪያዎች ጭምር አሁን ላይ ይፋ እያደረጉ እንዲሁም ደግሞ ከግብጽ ጋር አጋር መሆኗን ከሳውዲ ጋር አጋር መሆኗን ከጀነራል አልቡርሃን ጋር የፈጠሩትን ጥምረትን ጭምር እየገለጹ ያሉበት ሁኔታ ኢትዮጵያ የታጠቀቻቸው የጦር ጀቶችም ሆኑ የጦር ድሮኖች ለኤርትራ መንግስት ምንም አይነት ፍርሃትን የማይፈጥር ናቸው የሚሉ በፍርሃት ውስጥ የተደበቀ ነገር ግን ደግሞ እንደፈሩ እንዳያስታውቅ በጀግንነት የተለበጠ አይነት ሀሳባቸውንም እያንጸባረቁ ይገኛሉ። የተባበሩት አረብ ኤምሬት አሁን ላይ ለኢትዮጵያ እነዚህ 20 የሚሆን ቁጥር ያላቸው ሚራግ 2000 የጦር ጀቶችን የምታስታጥቅ ምክንያት የተለያዩ ፖለቲከኛ አስተያየታቸውን ይሰጡበታል። ከዚህ ጋር በተያያዘ የተባበሩት አረብ ኤምሬት በሶማሊያ የነበረ በወደቦች ላይ ስታደርግ የነበረውን እንቅስቃሴ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እንግዲህ ውሎቹን ጭምር በማፍረስ ከቦሳሶ ወደብ ላይ እንዲሁም ከኪስማዮ ሌሎች ወደቦች ላይ ጭምር የተባበሩት አረብ ኤምሬት ወደቦቹን ለቃ እንድትወጣ ማስጠንቀቂያ ያዘለ ውሳኔ ያሳልፈው የተባበሩት አረብ ኤምሬት ባሳለፍነው ሳምንት ከቦሳሶ ወደብ ላይ እንግዲህ ሰራተኞቿን ጭምር እያወጣች እንደነበረ የተለያዩ መረጃዎች ጠቁመዋል። ከዛም በተጨማሪ የተባበሩት አረብ ኤምሬት በጅቡቲ የነበራትን ሚናም በማፍረስ ጭምር የጅቡቲ መንግስት በለንደኑ ገላጋይ ፍርድ ቤት ላይ በተወሰነው ውሳኔ አማካኝነት ከዛ አካባቢ ላይም የተባበሩት አረብ ኤምሬትን ከጨዋታ ውጪ እንድትሆን የሚያደርጉ እርምጃዎችን እያደረጉም ይገኛሉ። እነ ኤርትራ እነ ግብጽ የተባበሩት አረብ ኤምሬትን ከቀጠናው ውጪ ለማድረግ ከሚያደርጉት ጥረት በተጨማሪ በሱዳን ባለው የእርስ በርስ ጦርነት ላይ ከተባበሩት አረብ ኤምሬት በተቃራኒ ተሰልፈው የሚገኙት ግብጽና ኤርትራ የሚደግፉት ጀነራል አልቡርሃን ጦር አሁን ላይ የተዳከመና በፈጥኖ ደራሽ ኃይሉ ብልጫ እየተወሰደበት መሆኑን ተከትሎ ግብጽ፣ ኤርትራ፣ ጅቡቲ፣ ሶማሊያን ጨምሮ ከሳውዲ ጋር ያላቸውን የሁለትዮሽ ግንኙነት በማጠናከር በአፍሪካ ቀንድ ላይ የሳውዲን እንግዲህ ሚና ለማጉላት ከፍተኛ ጥረቶችን እያደረጉ ይገኛሉ። ታዲያ አሁን ላይ የተባበሩት አረብ ኤምሬት ለኢትዮጵያ 20 የሚጠጉ ሚራግ 2000 የጦር ጀቶችን ልታስታጥቅ ነው የሚለው መረጃ በወጣ ቅጽበት ላይ የኤርትራ ሚዲያዎች ተወረናል፣ ጥቃት ሊፈጸምብን ነው፣ የአብይ መንግስት የተለያዩ ጦር እርምጃዎችን እየወሰደብን ያለው፣ ኢትዮጵያ የኤርትራን የሉዓላዊ አገርነት ጉዳይ እየተጣረረች ነው ያለችው፣ የተለያዩ እርምጃዎችን እየወሰደችብን ነው የሚሉ ሐሳቦችን ሲያንጸባርቁ ቆይተዋል። ይህን ካንጸባረቁ በኋላ ኢትዮጵያ አሁን ላይ እነዚህ 20 ጀቶችን ልትታጠቅ ነው ሲባል የኤርትራ የሚዲያ አካላት እንግዲህ በፖለቲከኞቻቸው በሚሰጣቸው የፕሮፓጋንዳ አጀንዳ አማካኝነት ተቀብለው እያሰራጩት ባለው መረጃ አማካኝነት ባህር አልባ እንዳደረግናቸው ሁሉ አየር አልባ እናደርጋቸዋለን። እነዚህ 20 ሚራግ 2000 የጦር ጀቶችን ጨምሮ ኢትዮጵያውን ላይ ታጠቀቻቸው አደገኛ የጦር ድሮኖችና ጀቶች በኤርትራ የአየር ክልል ላይ እንዳይደርሱ የኤርትራን አየር ክልል አልፈው እንዳይሻገሩ፣ ይህ ማለት በተባበሩት አረብ ኤምሬት ላይ እነ ሶማሊያ እነ ግብጽ የወሰኑትን ውሳኔ ኤርትራ ደግሞ አሁን በኢትዮጵያ ላይ ተግባራዊ አደርገዋለሁ የሚሉ አይነት ዘመቻዎችን ከፍተዋል። የኢትዮጵያን እንግዲህ የባህር ሁኔታ የኤርትራ መንግስት ባለስልጣናት
በነበራቸው የፖለቲካ ብልጠት፣ በነበራቸው የፖለቲካ ብልጫ፣ በነበራቸው የጦር ብልጫ ሳይሆን ኢትዮጵያን ከቀይ ባህር ያራቋት ወይም ደግሞ ወደብ አልባ ያደረጓት በወቅቱ ሀገሪቱን ሲያስተዳድር የነበረው የኢትዮጵያ መንግስት ከኤርትራ ጋር የጋራ ጥቅም የነበረው አገርን አሳልፎ በመስጠት ክብር ያለ የመሰለውና ከ130 ሚሊዮን በላይ ያለውን የኢትዮጵያን ህዝብ ታሪካዊ የሚባል ጠላትነትን ያተረፈበትን ውሳኔ የወሰነ ነው። ኢትዮጵያ የባህር ያጣችበትን አጋጣሚ እነ ናይጄሪያ ጭምር የተቃወሙ አሜሪካም ለኢትዮጵያ ወደብ ያስፈልጋታል ብላ የተከራከረችበት እውነት በተፈጠረበት ወቅት ላይ የኢትዮጵያ ባለስልጣናት ግን እያደረጉት ባለው እንቅስቃሴ ኢትዮጵያ የምትባልን ሀገር የማፍረስ እና የራሳቸውን የግል ጥቅም ለማጠናከር በሚያደርጉት ጥረት ላይ ከኤርትራ መንግስት ጋር ተባብረው ኢትዮጵያን ወደብ አልባ አድርገዋታል። እነዛ ሊከሰሱ ሊጠየቁ ትውልድ ሊጠይቃቸው የሚገባ ታሪክ የሚጠይቃቸው ከሀገሪቱ ውድቀት ከሀገሪቱ ስብራት ባለፈው ስብራታችን ያለፈው ዘመናችን ላይ የነበረው የኢኮኖሚ መዳከም ጋር ተያይዘው አብረው የሚነሱ የህግና የታሪክ ተጠያቂዎች የትውልድ ተጠያቂዎች ባህር አልባ አድርገውናል። ደን አሁን ላይ ግን እኛ ኢትዮጵያውያን ከ130 ሚሊዮን በላይ የሚሆነው ኢትዮጵያዊ የባህር ጥያቄው በታሪክ ስህተት የተነጠቀ እንደሆነ አውቆ ይህንን ታሪክ ለማረም ጥረት እያደረገ ባለበት በዚህ ወቅት ላይ ኤርትራ የአየር ክልሌን እከለክላለሁ ወይም ደግሞ ኢትዮጵያ በኤርትራ አየር ክልል ላይ እንዳትንቀሳቀስ አደርጋለሁ የሚሉ ውሳኔዎችን የኢትዮጵያን የአየር ክልል እንቅስቃሴዎችን ለመገደብ የሚደረጉ ውሳኔዎችን ብትወስን ወይም ደግሞ ወስናለሁ ባለችው መሰረት ለማድረግ የምታደርገውን ጥረት እንግዲህ በትግራይ ክልል እየተዳከመ ያለውን ህዋትን ይዛ የሚሳካላት እንዳልሆነም ታውቃለች። የኢትዮጵያ መንግስት አሁን ላይ ያለው መንግስት አሁን ላይ ያለው የኢትዮጵያ ህዝብ ደግሞ የሀገር ብሔራዊ ጥቅም የሀገርን ሉዓላዊነት ማስከበር ዓላማው ያደረገ እንጂ ከኤርትራ ጋር ተሻርኮ የኢትዮጵያን ውድቀት የሚመኝ ባለመሆኑ ምክንያት የአየር ክልሉን ልትዘጉ አይደለም፣ ኢትዮጵያን የአየር ክልል አልባ ልታረጓት አይደለም፣ ከኢትዮጵያ ጋር ፊት ለፊት እንኳን ቆማችሁ ማውራት የማትችሉበት ዘመን ሳይሆን ቀን አጭር እንደሆነ ጭምር የተለያዩ ፖለቲከኞችም እየገለጹ ነው። እኔም ደግሞ ልገልጽላችሁ እወዳለሁ። በነገራችን ላይ የተባበሩት አረብ ኤምሬትን ከቀጠናው አስወጥቶ የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ ሚና እንዳይኖራት የማድረጉ እንቅስቃሴ ሁሉም ስጋት የሚፈጠረው የተባበሩት አረብ ኤምሬት እና ኢትዮጵያ መካከል ካለው ወዳጅነት እየተነሳ የመነጨ ነው። ከተባበሩት አረብ ኤምሬት በተጨማሪ ኢትዮጵያ አሁን ላይ ከፓኪስታን ጋር ጥምረት ፈጥራለች። ከና አሜሪካ ጋር የሁለትዮሽ ግንኙነት አላት። ከእስራኤል ጋር የሁለትዮሽ ግንኙነት አላት። ለግብጽ የማይመቹ ሀገራት ጋር ሁሉ ጠንካራ የሚባል ግንኙነት ያላትን ኢትዮጵያን የአየር ክልላቸውን አልፈው የኤርትራን አየር ክልል አልፎ ወይም ደግሞ በኤርትራ አየር ላይ በሩ ምንም አይነት ድጋፎች እንዳይደረጉ እናደርጋለን ያሉት ይሄ 20 ፍሬ የሚሆነው 20 ቁጥር ያለው የሚራግ 2000 የጦር ጀት ኢትዮጵያ እጅ እንዳይገባ ነው ኤርትራን ያደረገችው። የመንገድ ማርዘም ምናምን የመሳሰሉ እንቅፋቶችን ለመፍጠር በምታደርገው ጥረት ነው። ነገር ግን ኤርትራ ምንም እንኳን ኢትዮጵያን ለመጉዳት ኢትዮጵያ ከሌሎች ሀገራት ጋር እንዳትጣመር የተለያዩ እንቅስቃሴዎችን ላድርግ ብትልም ያለ ኢትዮጵያ መተንፈስ የማይችሉት እነ ጅቡቲ እነ ኬንያ ሌሎች ሀገራት ጭምር ደግሞ የኢትዮጵያን አጠቃላይ እንቅስቃሴ እንዲሳካ ያደርጋሉ። ጅቡቲ በነገራችን ላይ ፈልጋ ሳይሆን ተገዳ የኢትዮጵያን አጠቃላይ እንቅስቃሴ እንድትደግፍ ጭምር የሚያደርጉ እርምጃዎችም ሊወሰዱባት እንደሚችሉ ጭምር ነው የተገለጸው። በዚህ አማካኝነት አሁን ኢትዮጵያ የምትታጠቃቸው ሚራግ 2000 የጦር ጀቶች ዋነኛ ዓላማቸው ኢትዮጵያን የመከላከል አቅሟን የሚያሳድጉ ነው። በምዕራብ ድንበር በምዕራቡ አቅጣጫ ኢትዮጵያ አቅጣጫ ደግሞ በሰሜኑ አቅጣጫ ከህዋት ቡድን ጋር እያበረ ያለው ኤርትራ በምዕራብ ከጀነራል አልቡራን ጋር አብሮ ህዳሴ ግድቡን አጠቃለው የሚለው የግብጽ ጦርን መከላከል የሚያስችል ብቃት አሁንም ገንብታለች ኢትዮጵያ። እነዚህ ደግሞ ተጨማሪ የመከላከል አቅምን የሚያጎለብቱ ከዚህ በተጨማሪ ደግሞ እነዚህ የጦር ጀቶች መነሻ እንጂ መጨረሻ እንዳልሆኑ የተረዱ ፖለቲከኞች ናቸው አሁን ላይ ኢትዮጵያ ከተባበሩት አረብ ኤምሬት የምትታጠቀውን የጦር ጀት እንዳትታጠቅ ለማድረግ የተለያዩ ጉድጓዶችን በመቆፈር ጭምር ኢትዮጵያን ወደ ኋላ ለማስቀረት እየሰሩ የሚገኙት። በዚህ ሁሉ እንቅስቃሴ ውስጥ የኢትዮጵያ አየር ኃይል እነዚህን ቁጥራቸው 20 የሚደርሱ ሚራግ 2000 የጦር ጀቶችን በሚታጠቅበት ጊዜ ላይ በአፍሪካ ቀንድ ከሚገኙ የጦር አቅሞች በቴክኖሎጂ በዘመናዊነት ተወዳዳሪ እንዳያገኝ እንዲሁም ደግሞ የኢትዮጵያ አየር ኃይል አሁን ላይ ከፈጠረው አቅም ተጨማሪ አቅም በመሆን የትኛውም ዓለም ላይ የሚገኝን ጦር መግጠም የሚችልበት የኢትዮጵያን አየር ክልል ዳር ድንበር ማስከበር የሚችልበትን አቅም እንዲፈጠር የሚያስችልን እድል የሚሰጠው ነው። እነዚህ የተለያዩ መረጃ ተቋማት ያወጧቸው የተባበሩት አረብ ኤምሬት ፕሬዝዳንቱ መሐመድ ቢን ዛይድ ለኢትዮጵያ አየር ኃይል ሊያስታጥቅ ነው የሚለው መረጃ ከወጣበት ቅስፈት ጀምሮ የኤርትራ መንግስት ባለስልጣናት
በየጉድጓድ የቀበሯቸውን የጦር መሳሪያዎች ጭምር አውጥተው መጥረግ፣ አውጥተው ለሚዲያ ማሳየት፣ እኛም እንደዚህ አይነት አየር ኃይል ገንብተናል የማለቱ እንቅስቃሴ ተጀምሯል። ግን ደግሞ ዓለም ተስማምቶ ያጨበጨበለት የኢትዮጵያ አየር ኃይል የጦር ብቃት ላይ መድረስ የማይችሉ ከግብፅ፣ ከሳውዲ፣ ከጅቡቲ፣ ከኤርትራ ጋር እነዚህ ሀገራት ተጣምረው የኢትዮጵያን እንቅስቃሴ ማስተጓጎል የማይችሉበት ደረጃ ላይ ደርሰዋል። የሚራግ 2000 የጦር ጀት ወደ ኢትዮጵያ መምጣት በነገራችን ላይ ኤርትራ፣ ጅቡቲ፣ ግብፅ፣ ሳውዲ፣ ሶማሊያን ጨምሮ በአንድ ግንባር ያቆማቸው ያኛውን አሰላለፍ ኢትዮጵያና የተባበሩት አረብ ኤምሬት ለሁለት በመሆን ሊረቱት የሚችሉትን አይነት አቅም የፈጠረላቸው ነው። ስለዚህ የባህር አልባ ያደረጋችኋትን ሀገር አየር አልባ እናረጋታለን በማለት የጀመራችሁት ዘመቻ ራሱን የኤርትራን ጦር አየር አልባም ባህር አልባም ሊያደርግ የሚችል ውሳኔ መሆኑ ተረጋግጧል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው መረጃ አለፍኩኝ። ሁለተኛው አጀንዳችን እንግዲህ በኢትዮጵያና በግብጽ መካከል ህዳሴ ግድብና አባይ ውሃ መካከል ያደረጉ ድርድሮችን አደርጋለሁ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያን ንግግር ካደረጉ በኋላ እንግዲህ የአሜሪካ ቁልፍ ባለስልጣናቸውን የአሜሪካውን የውጭ ጉዳይ ሚኒስትር የሆኑት ክሪስቶፈር ላንደውን ወደ ካይሮ መላካቸው ተሰምቷል። በካይሮ በነበራቸው ቆይታም በተለያዩ ጉዳዮች ላይ ከግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር እንግዲህ እኚህ ባለስልጣን ውይይት አድርገዋል። በነገራችን ላይ ክሪስቶፈር ላንዴው በግብፅ ከነበራቸው ቆይታ ላይ የአሜሪካ አፍሪካ ጦር እዝ አዛዥ የሆኑት ጀነራል አንደርሰን ይዘው ይሄዳሉ ተብሎ ቢጠበቅም ይዘው አልሄዱም። በአዲስ አበባ በሚኖራቸው ጉብኝት ግን እኚህን ሰው ይዘው እንደሚመጡ ጭምር የተገለጸው። ታዲያ እንግዲህ ከግብፅና በአሜሪካ መካከል በነበረው የሁለትዮሽ ንግግሮች ላይ ምን በአጀንዳነት ተነሳ የሚለውን ሀሳብ ላስቀምጥላችሁ። እንግዲህ በሁለት የውጭ ጉዳይ ሚኒስትሮች መካከል በተደረገው ውይይት ላይ የመጀመሪያ ቀዳሚ አጀንዳ አድርጋ ግብፅ ያነሳችው እስራኤል ከጋዛ እንድትወጣና የራፋ ድንበር በሁለቱም አቅጣጫ በኩል እንዲከፈት የሚል ጥያቄን አቅርባለች። በተደጋጋሚ የእስራኤል መንግስት ግብፅ ራፋ ድንበርን እንዳትዘጋ የጋዛ ተፈናቃዮች ወይም ደግሞ ከፍልስጤም በሐማስና በእስራኤል መካከል ያለውን ግጭት ተከትሎ ከጋዛ የሚመጡ ፍልስጤማውያንን ግብፅ እንድትቀበል ጭምር የተለያዩ ጥያቄዎች ሲቀርቡላት ቆይተው ነበር። ግብፅም እነዚህን ስደተኞች አልቀበልም ወይም ደግሞ እዛው በጋዛ ይቆዩ በማለት ጭምር የ50 ቢሊዮን ዶላር ፕሮጀክት ነድፋ የአረቡ አገራትን በሙሉ በማሳመን እቅዷን ይዛም ቀርባ ነበር። በተደጋጋሚ ያቀረበችው እቅድ ያወጣችው ሁሉ ነገር በአሜሪካና በእስራኤል መንግስት ውድቅ ሲሆንባት ቆይቷል። ታዲያ እንግዲህ የአሜሪካ የውጭ ጉዳይ ሚኒስትር ከግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር ባደረጉት ቆይታ እስራኤል ከጋዛ ለቃ እንድትወጣ ደግሞ የሁለቱ የራፋ ድንበር በሁለቱም አቅጣጫ በእስራኤልም በግብፅ በኩል ያለው አቅጣጫ ክፍት እንዲሆን፣ ይህ ማለት በጋዛ ያሉ ፍልስጤማውያን በሁለቱም አቅጣጫ እንደፈለጉ መንቀሳቀስ እንዲችሉ የሚያደርግ ጥያቄን እንግዲህ ግብፅ አቅርባለች። ከዚሁ ጋር በተያያዘ ከዋሽንግተን የወጣው መረጃ እንደሚያሳየው ከሆነ አሜሪካ ከእስራኤል ጋር የራፋ ድንበርን ለመክፈት የሚያስችል ስምምነት ላይ መድረሷ ጭምር በተለያዩ ምንጮችም ተረጋግጧል። እንግዲህ እስራኤል የራፋ ድንበርን ለመክፈት ዝግጁ መሆኗን ገልጻለች። ከዛ በተጨማሪ የግብፅ የውጭ ጉዳይ ሚኒስትር አጀንዳ አድርገው ያቀረቡት በዶናልድ ትራምፕ አማካኝነት የተጠቃቀመው የሰላም ቦርድ ላይ ነው። የሰላም ቦርዱ በነገራችን ላይ 19 የሚጠጉ ሀገራት በዛ የሰላም ቦርድ ውስጥ ለመሳተፍ ፈቃዳቸውን አሳይተዋል። የዩክሬን ፕሬዝዳንት ዘለንስኪ ደግሞ ሩሲያ ይህንን የሰላም ቦርድ የምትሳተፍ ከሆነና ይህንን የሰላም አካሄድ ደግፋ በጉዳዩ ላይ የምትገባ ከሆነ እንደማይሳተፉ አቋማቸውን ገልጸዋል። ሩሲያ ደግሞ ይህን የሰላም ቦርድ ከሚደግፉ ቀዳሚ ሀገራት መካከል በግንባር ቀደምትነት እንግዲህ የተቀመጠች ሀገር ነች። ታዲያ በዚህ እንቅስቃሴ ላይ ግብፅ የሰላም ቦርዱን በመደገፍ አንዷ አካል ሆናለች። የሰላም ቦርዱን ግን ስትደግፍ ግብፅ ቅድመ ሁኔታዎችን ጭምር እንደምታስቀምጥ እየተነገረ ይገኛል። ከቅድመ ሁኔታዎቹ መካከልም እንግዲህ የጋዛ ተፈናቃዮችን ግብፅ ልታሰፍር እንደማትችል፣ እስራኤል ከግብፅ የራፋ ድንበር አካባቢ ላይ የምታደርገውን እንቅስቃሴ እንድታቆምና የእስራኤል መንግስት በግብፅ ላይ የሚፈጥረውን ተጽዕኖ ጭምር እንዲያቆም የሚያስችሉ ቅድመ የድርድር ሀሳቦችን ታቀርባለች ተብሎ ይጠበቃል። ከዛ በተጨማሪ ግብፅ በውጭ ጉዳይ ሚኒስትሯ በኩል የህግ የበላይነት በጋዛ እንዲሰፍን ጥያቄ አቅርባለች። በጋዛ እንዲሰፍን ጥያቄ የቀረበው የህግ የበላይነት በነገራችን ላይ እስራኤል ከሐማስ ጋር በገባችበት ጦርነት ተጠያቂነት ስርዓት ጭምር እንዲሰፍንና በጋዛ የሚገኙ ዜጎች ላይ እየደረሱ ያሉ ጥቃቶች አሁን ላይ እንዲቆሙ ያቀረበችው ሀሳብ ነው። ግብፅ በዘመኗ መልካም የሚባል ሀሳብ ያመጣችው ከጋዛ ጋር በተያያዘ ጉዳይ ነው። የፍልስጤማውያንን ሞትን በመቃወም
ጋዛ ላይ የሚኖሩ ነዋሪዎች እንዳይፈናቀሉ በቀያቸው በአገራቸው በመኖሪያቸው ተከብረው እንዲኖሩ ባሳየችው ፍላጎት የተነሳ ያነሳችው ሐሳብ እንጂ ግብጽ በተለያዩ መንገዶች የምታራግበውና የምታነሳው አጀንዳ ሁሉ የጥፋት አጀንዳ ቢሆንም ጋዛ ላይ ግን ዓለም በሙሉ ሊያደንቃት የሚገባ እኛ ኢትዮጵያውያንም በሰብአዊ ፍጡርነታችን ከጋዛ ጉዳይ ጋር ተይዞ ግብጽ የምታነሳው እስራኤል የምትፈጽመው ጥቃት ሊቆም ይገባል የሚለው አጀንዳ እንዲቆም ጭምር የሚያስችሉ ድጋፎችን ልናደርግበት የምንችልባቸው ሁኔታዎችን የሚፈጠር ጉዳይ ነው። ከጋዛና ከእስራኤል ጋር በተያያዘ የግብጽ የውጭ ጉዳይ ሚኒስትር እንግዲህ ከአሜሪካ የውጭ ጉዳይ ሚኒስትር ጋር በጋራ መክረዋል። ይህን ሲያደርጉ ግብጽና አሜሪካ የማይቋረጥ ትብብር ሊኖራቸው እንደሚችል ሁለቱ ሀገራት በስምምነት በጋራ በመሆን ይህን ጉዳይ ሊያስፈጽሙ እንደሚችልም መግባባት ላይ ደርሰዋል። ዋነኛውና ሁለተኛው አጀንዳ አድርገው ያነሱት የግብጽ ህልውና ወሳኝ በሆነው የውሃ ደህንነት ጉዳይ ላይ እነዚህ የውጭ ጉዳይ ሚኒስትሮች መክረዋል። በነገራችን ላይ የአባይ ጉዳይ ለግብጽ የህልውና የደህንነት ጉዳይ መሰረታዊ ነገር መሆኑን የግብጽ ፖለቲከኞች አጥብቀው ይረዳሉ። ይህን መሰረታዊ ጉዳያቸው የሆነ የህልውና ጉዳይ የሆነውን የአባይ ውሃን ጉዳይ ግን ከኢትዮጵያ ጋር በድርድር መፍታት ሲችሉ፣ ቀጠናዊ መፍትሄ መስጠት ሲችሉ፣ አህጉራዊ መፍትሄ መሰጠት ሲቻል አሜሪካ ኢትዮጵያን በማስገደድ ግብጽ በአባይ ውሃ ላይ የበላይ ናት የሚል የቀኝ ግዛት ዘመንን ስምምነት ጭምር ተፈጻሚ እንድታደርግላቸው አሜሪካ በዚህ ላይ ጫና እንድትፈጥር ግብጽ እያደረገች ያለችው እንቅስቃሴ አዋጭ ያልሆነ እንቅስቃሴ ነው። ከዚህ ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብጽ መካከል ህዳሴ ግድቡን ማዕከል አድርጎ የሚደረጉ ውጥረቶችን ለመፍታት ዝግጁ ነኝ ሲሉ ከዚህ ቀደም በአፍሪካ ቀንድ ላይ የአሜሪካ አምባሳደር የነበሩት አምባሳደር ቲቦር ናጂ አሜሪካ ይህንን ማደራደር የለባትም፣ የአፍሪካ ህብረት ይህንን ሚና ሊጫወት ይገባል፣ ሁለቱ ሀገራት አፍሪካዊ መፍትሄ ሰጪነትን ሊያጎለብቱ ይገባል፣ የኢትዮጵያ የሁል ጊዜም ጥያቄ ነው፣ የውጭ ጣልቃ ገብነት ሳይኖር አፍሪካዊ ጉዳዮቻችንን በአፍሪካዊ መፍትሄ ልንፈታው ይገባል የሚሉ ሐሳቦችን ግብጽ ግን አፍሪካዊ ጉዳዮችን በአፍሪካዊ ጉዳዮች ከመፍታት ይልቅ የኢትዮጵያን ጉዳይ በአረብ ሊግ በሌሎች የምትሳተፍባቸው ህብረቶችና ጥምረቶች ውስጥ በማንሳት ኢትዮጵያ ላይ ብልጫ ወስዳለሁ የሚል አይነት አካሄድን እየተከተለች እንደምትገኝ ጭምር ነው የተገለጸው። ስለዚህ የግብጽ የውጭ ጉዳይ ሚኒስትርና የአሜሪካው የውጭ ጉዳይ ሚኒስትር በአባይ ውሃ ጉዳይ ላይ በህዳሴ ግድብ ዙሪያ ላይ መክረዋል። የተደረገው ምክክር ግን በጋራ ለመስራት የሚያስችላቸው ሲሆን የድርድሩ የመጀመሪያ ምዕራፍ ነው። በድርድሩ የመጀመሪያ ምዕራፍ ላይ እንግዲህ ሄደው የግብጽን ሐሳብ የግብጽን ፕሮፓጋንዳ የተረዱት የአሜሪካ የውጭ ጉዳይ ሚኒስትር ቀጣይ ጉዟቸው አዲስ አበባ አድርገዋል። አዲስ አበባ በሚያደርጉት ጉዞ ላይ ግን ብቻቸውን ሳይሆን የሚመጡት ጀነራል ዳግቪን አንደርሰንን ይዘው ነው የሚመጡት። ምክንያቱም አሜሪካ በአፍሪካ ቀንድ ላይ ያለቻት ስትራቴጂካዊ አጋር የቀይ ባህር አጋሯ ኢትዮጵያ ስለሆነች ከፍተኛ የሚባሉ ወታደራዊ ውይይቶችም ስለሚያስፈልጉ ከኢትዮጵያ ጋር ለሚደረገው ውይይት ጀነራል አንደርሰንን ይዘው አዲስ አበባ ይገኛሉ። ከኢትዮጵያ ጋር በሚደረገው ውይይት ላይ አባይ ውሃ ቀዳሚ አጀንዳ ነው። ምክንያቱም ኢትዮጵያ ዓለም አቀፍ ሕጉን በመጠቀም ዓለም አቀፍ አካሄዱን ጭምር በመጠቀም እያደረገች ባለችው እንቅስቃሴ ላይ አባይ ውሃ ላይ ልትከሰስበት ልትጠየቅበት የሚገባ ምንም አይነት ጉዳይ እንደሌለ ጭምር ስለሚታወቅ አሜሪካውን ላይ እያደረገች ያለችው የድርድር ሂደት ሳይሆን ኢትዮጵያ የያዘችውን አቋም በይፋ ዓለም እንዲረዳው ጭምር የሚያደርግ እንቅስቃሴ ነው። ከዚሁ ጋር በተያያዘ የአሜሪካው የውጭ ጉዳይ ሚኒስትር ልክ ካይሮ እንደገቡ የካይሮ ዩኒቨርሲቲው ፕሮፌሰር ምናሉ ኢትዮጵያ በቀጣዮቹ ዓመታት ለግብጽ የአባይ ውሃን የመሸጥ እቅድ አላት። እንግዲህ ይታያችሁ በነፃ የምንሰጣቸውን ውሃ የመሸጥ እቅድ አላት ኢትዮጵያ። ያን ደግሞ ዓለም አቀፍ ሕጉ ስለከለከላት ነው እንጂ እስከዛሬ ድረስ ተግባራዊ ታደርገዋለች። ስለዚህ የአባይ ውሃን የመሸጥ እቅድ ያላት ኢትዮጵያ ውሃውን ለግብጽ እንዳትሸጥ ማድረግ ያስፈልጋል፣ እንዳይሸጥልን ደን ምናሉ 936 ቶን አካባቢ ሚሊዮን ቶን አካባቢ ለም አፈር ግብጽ ህዳሴ ግድቡ በመገንባቱ ምክንያት ታጣለች። ያ ደግሞ ህዳሴ ግድቡ ላይ የደህንነትና የመፍረስ ስጋት አደጋን ይጋረጥበታል የሚል አስተያየት ሰጥተዋል። ታዲያ በዚህ አስተያየቶች በዚህ ፕሮፓጋንዳዎች እነዚህ ውጥረቶች እየተካሄዱ ባለበት ጉዳይ ግብጽ በሱዳን በኩል ኢትዮጵያ ላይ ጦር ለማዝመት እየሞከረች ባለችበት ጉዳይ በኤርትራ ጉዳይ ጣልቃ እየገባች በጅቡቲ ጉዳይ ጣልቃ እየገባች ባለችበት በዚህ ወቅት ላይ አሜሪካ ሁለቱን ሀገራት ላደራደር ሁለቱን ሀገራት በአባይ ውሃ ላይ እንዲደራደሩ ላድርጋቸው ስትል ዓለም አቀፍ ሕጉን ረስተው ዲፕሎማሲ ጥረቶችን ረስታም አይደለም። የአሜሪካ መንግስት አሁን ላይ በቀጣይ ጉዞ ኢትዮጵያ ሲመጣ የአባይ ውሃ
የቀይ ባህር ጉዳይ የአፍሪካ ቀንድ አሁናዊ ጉዳይን በተመለከተ የጋራ ምክክር ይደረጋል። ስለዚህ በግብጽ የተወሰዱ እርምጃዎች ግብጽ እያደረገች ያለቻቸውን ጥቅል እንቅስቃሴዎችን የያዘው የአሜሪካ ልዑክ ቡድን ኢትዮጵያ ሲመጣ ኢትዮጵያ ግብጽ ይሄን አድርጋለች ስትል ኮንፊርም ነው የሚያደርገው። ምክንያቱም ተነግሯቸዋል። ይሄንን እርምጃ ወስደናል፣ ይሄንን አድርገናል፣ በዚህ ቢሮዎች በዚህ ተቋማት ማከል ጥረት አድርገናል ተብሏል። ኢትዮጵያ ደግሞ ያንን ስታቀርብ አሜሪካ ኮንፊርም ታደርግና አጠቃላይ በሁለቱ ሀገራት ማከል ያሉ ጉዳዮች ላይ ድርድሩን ታስጀምረዋለች አታስጀምረውም የሚለው ጉዳይ ቀጣይ የቤት ስራ ይሆናል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡ። አብራችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ መረጃዎችን አቀርብላችኋለሁ። በቀጣይ መረጃዎች እስከምንገናኝ ድረስ አሁን የደወሏን ምልክት ተጭናችሁ ቻናሌን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። መልካም ቆይታ፣ መልካም ጊዜ፣ ቸር ቆዩ።